ቃል በማህፀኗ ገብቶ ደምና ስጋ ለብሶ ስጋ ሆነ መጣ ሳይሆን የምንለው በቃል አማካኝነት ስጋ ተዘጋጀ፣ በቃል አማካኝነት ሰው ተጸነሰ፣ ሰው ተፈጠረ። ያ ሰው የቃሉ ውጤት እንጂ ራሱ ቃል አይደለም ነው። እዚህ ቦታ ላይ አሁን በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። እንግዲህ ክርስቲያን ወገኖቻችንን መጠየቅ የምንፈልገው ቃል በእግዚአብሔር ዘንድ ነበረ ካለ ስለ ሁለት ነገር እንደሚያወራ መረዳት እንችላለን። አንደኛ እግዚአብሔር አለ፣ ሁለተኛ እግዚአብሔር ዘንድ ቃል አለ። ቃልም በእግዚአብሔር ዘንድ ነበረ ስላለ ታዲያ እግዚአብሔር ዘንድ ቃል ካለ ቀጣዩ ኃይለ ቃል ላይ ምን አለ? ቃልም እግዚአብሔር ነበረ። ይሄው ቃል ራሱ ታዲያ ቃሉ እግዚአብሔር ከነበረ እግዚአብሔር ዘንድ ሌላ እግዚአብሔር አለ ማለት ነው ወይስ ምንድነው? ይህ አንደኛው ጥያቄያችን ነው። ሁለተኛ ቁጥር 14 ላይ ወረዳልና እዛው ዮሐንስ ላይ ማለት ነው ቃልም ስጋ ሆነ ጸጋና እውነትንም ተመልቶ በእኛ ላይ አደረ ይላል። ቃልም ስጋ ሆነ። አሁን ስጋ ሆነ የሚለው ላይ እዚህ ጋር የምናነሳው ጥያቄ ያ የእግዚአብሔር ቃል ራሱ ነው ስጋ ሆኖ የተቀየረው ወይስ እግዚአብሔር በቃሉ ስጋን አዘጋጀ ነው የምትሉት? ልክኛ እንደምናምነው እግዚአብሔር ራሱ ቃሉ እግዚአብሔር ነበረ ስለሚል ነው። እንግዲህ ያ እግዚአብሔር የነበረው ቃል ራሱ ስጋ ሆኖ ተቀየረ ከተባለ ስለዚህም እግዚአብሔር ሰው ሆኖ በመሐከላችን ነበረ ማለት ነው የዛኔ። ያ ከሆነ ደግሞ ዮሐንስ 3:16 ካለው ጋር አይጋጭም ወይ? በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን እንዲሁ ስለወደደ አንድያ ልጁን ወደኛ ላከ ነው የሚለው። እዚህ ጋር እግዚአብሔር ላከ እንጂ አልመጣም። የተላከው ልጅ እንጂ አባት አይደለም። ስለዚህ አንድያ ልጁን ከላከ ከማርያም የተወለደው የትኛው ነው? ራሱ እግዚአብሔር ቃል ነው ወይስ የተላከው ልጅየው ነው? ያ ከሆነ ሁለት ሊሆኑ ነው ማለት ነው ልጅ ከተባለ። ራሱ ከተባለ ደግሞ ላከ ከሚለው ጋር ሊጋጭ ነው። ባይሆን ቃልም ስጋ ሆነ የሚለውን እኛ አሁንም የምንረዳው በዚሁ በቁርአን መነጽር ስናየው እግዚአብሔር በቃሉ አማካኝነት ስጋን እንዳዘጋጀ ነው። ለምን ከተባለ ይሄን ሐሳብ ሊደግፍ የሚችል መጽሐፍ ቅዱሳዊ ጥቅስ ስላለ ዘፍጥረት 1:3 ላይ ገና ሲጀምር ስለ ፍጥረት ታሪክ በሚያወራው ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ ይላል። የሆነው ብርሃን ከየት ነው የተገኘው? ከየት ነው የመጣው ብንላቸውስ እርሱ ብርሃን ይሁን ስላለ ይሉናል። ነገር ግን ብርሃን ይሁን የሚለው የእግዚአብሔር ቃል ራሱ ነው ወደ ብርሃን የተቀየረው አይደለም። በቃሉ አማካኝነት ግን ብርሃን ተዘጋጀ። ስለዚህ የእግዚአብሔር ቃል ያደርጋል እንጂ አይደረግም። ቃሉ ይፈጽማል እንጂ አይፈጽምም። ነብዩ ኢሳይያስ በትንቢት መጽሐፉ ትንቢተ ኢሳይያስ ላይ ምዕራፍ 55 ቁጥር 11 ምዕራፍ 55 ቁጥር 11 እግዚአብሔር ምን ይላል? ከአፌ የሚወጣው ቃሌ እንዲሁ ይሆናል፣ የምሻውንም ያደርጋል፣ የላኩትንም ይፈጽማል እንጂ በከንቱ ወደኔ አይመለስም ይላል። ያደርጋል ይፈጽማል እያለ ስለ ቃሉ ይናገራል። ይደረጋል ይፈጽማል አይደለም። ቃል አድራጊና ፈጻሚ ከሆነ ቅድም ያየነው ዮሐንስ 1:14 ላይ ቃልም ስጋ ሆነ ሲል ታዲያ ምን ማለት ነው? ቃል ማዘጋጀቱን ነው ወይስ ራሱ ስጋ ሆኖ መዘጋጀቱን ነው የሚያሳየን? አላኩል ሐል እስላም እንደሚያስተምረን በጌታ አላህ ቃል ዒሳ ተገኝቷል። ዒሳ የአላህ የቃሉ ውጤት እንጂ ራሱ ቃል አይደለም።